ያላችሁ የጾም ቺዝ ነው። አንዱ ዘፈዘፈ ካሻለ እሺ ያለው መጀመሪያ እሺ መፍጫ ውስጥ አስገብቻለሁ። አሁን አንድ ኩባያ ውሃ አረጋለሁ። ሳይሆን አረጋለሁ። ፉን ጨመረው በዚህ ሳምንት ይለኛል ሂጂ ብረሪ የምን ታክሲ ነው በትበራለን በእግርሽ አምልጪ አትከልክሉኝ ልሂድ ልነሳ እግሬም ተውት ይክሳ ማይበሳ ባሱ ከሳይት 5 ነው የምትይው ባሻናና ምንድነው የምትይኝ? ማትጪ ከሆነ አልችልም ነው የሚባለው። ሌላ ምንም እኮ ሌላ ቢኮዝ ኦፍ እኮ አስፈልገው ሽሮ ካንተከተከች ታይ ነው ቴሌግራም ፕሮፋይል ፒክቸርን የራስን ፎቶ የምታረገው። ይሄ ደግሞ እንዴት ብሎ መጣብን? እና ታዲያ ምን እናርገው? እኔ ብላክ ምናምን እናድርገው። እኔ እኮ ከየት ነው ተሰብስበው የሚወጡብን? እና ታዲያ በምን ይወቁኝ? ወንድም አለም እኔ መሆኔን በምን ይታወቅ? እንደዛ ምን ችግር እኔ ጎጃም ወንድ ምን ችግር ኤታባቱ ማን ነው እንደዚህ ብሎ ይጠራ? ሲጀምር ጎጃም ወንድ አንተ ኤታባቱ እኔ የምለው እንዴው ዲሃ እንደምን አድራችሁ ብላችሁ ሰንብታችኋል ወገን? ሳቅ በሳቅ ተመልሶ መጥቷል። ከዚህ በኋላ ድብርት አለመሳቅ ምናምን አይቻልም፣ አትችልም ከዚህ በኋላ። ምክንያቱም ምን መሰለህ? የሳምንቱን ሳቆች ከዚህም ዝግን አድርጌ አምጥቼልሃለሁ ብሮ። እስከ መቼ ድረስ ነው እንደዚህ ሆነን የምንቀጥለው? በሳቅ ነው ጊዜያችንን ማሳለፍ የሚለው ሳቅ በሳቅ ዩቲዩብ ቻናላችን እነዚህን ነገሮች ለመፍታት በጊዜውና በሰዓቱ ከች ብሏል ብሮ። ከአንተ ብቻ የሚጠበቀው የዚህን ዩቲዩብ ቻናል ሰብስክራይብ በማድረግ የዚህን ቪዲዮ ደግሞ ስትጀምር ላይክ አድርገህ መጀመር ብቻ ነው የሚጠበቅብህ ወንድም አለም። ሳቅ በሳቅ ምን ይላል? ሳቅ ለጤናው፣ ጨዋታ ለደስታው። የሳቅ በሳቅ ዩቲዩብ ቻናል ቤተሰብ መሆን እንዳይረሳ። ቀጥታ ወደ ጨዋታው ቀጥታ ወደ ሳቁ ቀጥታ ወደ ቪዲዮ እንሄዳለን። ስፖንሰራችን ዋተር ነው። ደስ የሚል ነው። ያው ሁላችሁም ተባብራችሁኛል። አህያው ተገንቷል። እንግዲህ አህያው ይሄ ነው። በቃ ትናንትና ማታ ነው የመጣው። ወላሂ ያው ቁም ነገር ነው የማወራው። ቁም ነገር በማወራ ሰዓት ያው ቀልድ አይምሰላችሁ። አህያው ተገንቷል መጥቷል። እንኳን ተገኘልህ አባቴ። ቀኝ ጆሮም ቆራጣ ነው ያልኩት ይሄ ነው እንግዲህ። አውሽ ረንዶ ቀርሞ አመለኛ ነው እንዳይረግጥህ ወንድም አለው። እና በጣም እናመሰግናል። ቴንኪው ብያለሁ ጋይስ። አህያው ተገንቷል። ያው ለልጁ እንግዲህ ዱዓ ማድረግ ነው። በጣም የሚገርም ልጅ ነው ያገኘው። ልጁ በጣም ደስ ብሎናል ነው የምላችሁ። እንግዲህ መስዋ ተሰራ ያላችሁ የጾም ቺዝ ነው። አንዱ ዘፈዘፈ ካሻለ እሺ ያለው መጀመሪያ መፍጫ ውስጥ አስገብቻለሁ። አሁን አንድ ኩባያ ውሃ አረጋለሁ። ሳይሆን አረጋለሁ። ኒውትሪሽናሊስት ላረጋለሁ። ትንሽ ጨው ላረጋለሁ። ግማሽ ሎሚ ላረጋለሁ። አሁን ልፈጫለሁ። እንደዚህ አድርጌ ፈጭቻለሁ። አሁን ላብስለው። አሁን ድስት ውስጥ ልደፋለሁ። በጣም እስከሚወፍር ላበስለዋለሁ። በጣም ወፍሮልኛል። አሁን አገር ላረጋለሁ። 2 ማንኪያ እሳቱ ነው የምታረጉት። አሁን በጣም ላቀላቅለዋለሁ። ቀልጥ
በጣም ወፍራም ነው። እሰይ እንኳን ወፈረልሽ። ገንፎ ነው የሚመስለው። ነጠላ ወይም ስስጭቅ ላረጋለው። እንደዚህ አስቀምጡ። የሰራችሁት እዚህ ውስጥ አስገቡ። እንደዚህ የሰራነው ለ5 ሰዓት ፍሪጅ ውስጥ እንከተዋለን። 5 ሰዓት ገበሬው ሲወጣ ምንም እንደሚመስል ላሳያችኋለሁ። እዩ ቺዝ እንዴት እንደወጣ ገልብጬ ላሳያችሁ። ዋው እንዴት እንደወጣ አያችሁት? ጾም ቺዝ እንደዚህ ነው የሚሰራው። ስለ የጾም ቺዝ አያምርም? አሁን ቆርሼ ላሳያችሁ። ይቆረጥ አያምርም? አሁን ልትገመጥ አይኔ ስትጥም የሚ ዴሊሽስ በጣም ነው የሚጣፍጠው። ቤታችሁ ስሩት። የምትፈልጉ ምግብ ካለ ኮሜንት ላይ ጻፉኝ። ኮፒ ሼር ላይክ አድርጉ። ከፈለጋችሁ ፎሎ አድርጉ። እናረግሻለን እንጂ ማሰየነሻል በቂ ማሰየናችሁ ላይ ማሰየነሽ ሲጀምር አንቺ ራሱ እንዴ ምዕመናን በነገራችን ላይ መማር አለባችሁ። በጣም በቃ በጣም በዘመናችን ተስኖን ያለ ነገር ይሄ ነው። ለእህቶቻችን አስተምሪልን በደንብ ተምሳሌት ነው ልትሆናችሁ የምትገባው። እንዴ በጣም የሚገርም ነው። በርችልን። የምን መሞላፈጥ ነው ግን ዶሮን የሙያ መለኪያ ማድረግ? ዋት እንዴት ማለት አልገባኝም። እንዴት ሙያ የዶሮ መለኪያ ለምን ሆነ? ዋይ ኖት? እሺ የትኛው በቀን የሚበላው የትኛው በቀን የምትገዙት ዶሮ ነው? ዶሮ መስራት የማትችል ሴት ሙያ የላት። ሽሮ ካንተ ከተከች አጀት አዴ ቢያንስ በአመት አንድ ጊዜ ገዝተን ለምንበላው ዶሮ ወጥ ደግሞ ክሽን ተብሎና በስነ ስርዓት አይሰራልን አዴ? እኛም እኮ በአመት የሚመጣ ነገር ስለሆነ መሰለኝ ዶሮን የሙያ መለኪያ ያደረገ። ኃይሌ ገብረስላሴ እኮ በሆነ አመት የሆነ ኦሎምፒክ ላይ ይሳተፋል እንጂ በየቀኑና በየሰዓቱ በየደቂቃው እኮ ኦሎምፒክ ላይ የሆነ ሩጫ ምናምን ውድድር የለውም። ግን አንደኛ ነው የሚባለው የሆነ አመት ላይ ተዘጋጅቶ በሮጠው ሩጫ ላይ ነው። ናቴ ባሻና ምንድን ነው የምትይን? ማትጪ ከሆነ አልችልም ነው የሚባለው። ሌላ ምንም እኮ ሌላ ቢኮዞፍ እኮ አስፈልገው። ሽሮ ካንተከተከች ታይ እስኪ ቀጥይ። ለማንኛውም እስቲ እናይሻለን። እስቲ መጨረሻሽን ነው እኛ ማየት የምንፈልገው። እስቲ ሁለቱ ከተቁላላ ዋናው እሱ ነው። በቃ በአመት 2 እና 3 የምትበሉትን ዶሮ እሱንም ከስንት አንዴ እያጠበቃችሁ ልክ ሙያ እንትን ይመስል ዶሮ መበለት ካልቻለችማ ምኑን ሴት ሆነች? ኧረ እባክህ ምትገዛ አትመስልም። አመድ ኖር ነው እንደዚህ አይባልም። ባይዞ ማረፍ ነው ያለብሽ። በነገርሽ ላይ ማረፍ አለብሽ። ባይዞ አመድ እንዴ ኖ እንደዛ መሆን የለበትም። አሃ እና እንዳልኩሽ በቃ በአመት የሚሰራ እሱ ነው ዋናው እኮ ጥበቡ። በአመት የሚመጣውን ነገር ከሽኖ መስራቱ። ተልተሎ የሚገኘው ሽሮ ማንተክተክማ እኛም እናንተከትካለን እኮ። ዶሮ ካልሰራች ታዲያ ምን ትሰራለች? መውጣት ነው ያለባት እኮ ከቤት ሴትዮ። ምን ሆነሽ ነው? እና ስለምንሻለን እኮ ችግር የለውም ብታምኚ፣ ፒስ ነው፣ በጣም ፒስ ነው። አይዞህ እና ዶሮ መቻል አለባችሁ። ቻሉ በደንብ። እናንተ ስሩ አይደል እንዴ? በግ ካላረደ በየቀኑ የሚገዛ ነው በግ። ተው አንወቃቀስ እና ቻሉ። እኛም ለመቻል እንሞክር፣ እናንተም ቻሉ። እሱ የተሻለ ይሆናል። የቡጣማ መመስረትን ኢዮማ እንዴት ያየዋል? ወንዶች ቡና ሲያንቃርሩ መዋላቸው አስፈላጊ ነው ወይ? ሴቶች እንድንዘናጋ የዘረጉት ወጥመድ ቢሆንስ? በእርግጥ ቡና መጠጣት ያነቃቃል። እሱን ተጠቅመን የትግላችን እሳት ላይ ጋዝ እንደማርከፍከፍ ሊሆን ይችላል። ግን የገጽታ ግንባታ ላይም አሉታዊ ተጽዕኖዎች አሉት። በሌላ በኩል ደግሞ በወንዶች የሚመራ ጠንካራ ማህበር መኖሩ ከኢሴማ ጋር ላለን ቀዝቃዛ ጦርነት ትልቅ ግባት ሊሆን ይችላል። ጠንካራ ጎንም ደካማ ጎንም አለው። ስለ ደካማ ጎኖቹ ግን የቡጣማ ፕሬዝዳንት መግለጫ ሰጥቶ ኃይላችንን በፍጥነት ብናጣምር መልካም ይመስለኛል። አመሰግናለሁ። ኢዮማ በወንዶች ሳቅ
ታፍሮና ተከብሮ ለዘላለም ይኑር። ያው እንግዲህ ሁለቶችም አብረው የሚሄዱ ይመስሉኛል። እንደ ሐሳብ ሁለቶችም በአንድ ላይ ቢያንቃሩ ባይ ነኝ። ወንዱም ሴቱም ቢያንቃር ጥሩ ነው ብዬ ነው የማስበው። መልካም ይሆናል ለፍቅር መደርጀት። ሁለቱም በአንድ ላይ ሆነው ቡናን ቢያንቃርሩ ጥሩ ነው ብዬ ነው የምገምተው እንደኔና የወንዶች ማህበር ብዙም ያን ያህል አፌክት ያደርግበታል ብዬ አልገምትም። ለሱ ጥሩ ነው ብዬ ነው የምገምተው እና እንደተባለው በጊዜ መቀናጀትና አጋር መሆን የተሻለ ይመስለኛል። ለቋል ጋይስና ማለት ነው። እግዚአብሔር እየጨነቀኝ ነው። ገና ልገባ ነው። ይቅናኝ እግዚአብሔር ነው። አይዞህ ግባና ይኸው ምንድነው ይሄን ያህል በርታ በል፣ በቃ ጠንከር በል። ኤግዚት ኤግዛም እንጂ የምታይ የገነትን በር ወይ የገነት ነው ወይ የሲኦል ነው አልተባልክ ወንድ ማለት። አይዞህ በርታ፣ ሌላ ህይወት አለ፣ ይቀጥላል። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ። ይኸው እዚህ ጋር ይኸው ላስገባ ነው። ገብርኤል በጣም ነው የሚያስፈራው። ያስፈራል ጋይስ፣ ያስፈራል። ጋይስ ይኸው አስገብቻለሁ። ጌታ ወንድማ ለማሳየን እንጂ ምን ሆነ ነው? የሲሪየስ ፊልምም እንደዚህ አያስጠብቀን ወንድማ። ያንተን ውጤት ደግሞ ምን አገባን? ሲጀመርኛ ያንተ ውጤት አየነው አላየነው ምንም አያገባንም። ዝም ብለን ነው እያየን ያለው እና በማያገባን ነገር ስለሆነ እየደከመን ያለው አሳየን። በቃ ካለፍክ እሰይ ብለና ጨዋጭ፣ ካላለፍክ ደግሞ ህይወት ይቀጥላል ብለን እንቀጥላለን እና አሳየን እንጂ ምን አድርጉ ነው የምትለን? ለሙሽሪት አዲስ ሕይወት ጌታ ባርኮ የሰጣቸው ለወግ ማዕረግ አበቃቸው። ለሙሽሪት አዲስ ሕይወት ጌታ ባርኮ የሰጣቸው ለወግ ማዕረግ አበቃቸው። ሄደው እርገጠው ለሙሽራ ታምታ እርገጠው ለሙሽሪት እንኳን ደስ አለ። ገነት የገባ እኮ ነው የምትመስለው። አይዞህ በርታ። ለማንኛውም ወንድ ሆነ ለምንድን ነው ቴሌግራም ፕሮፋይል ፒክቸርን የራሱን ፎቶ የምታደርገው? ይሄ ደግሞ እንዴት ብሎ መጣብን እና ታዲያ ምን እናድርገው? እኔ እኮ ብላክ ምናምን እናድርገው? እኔ እኮ ከየት ነው ተሰብስበው የሚወጡብን? እና ታዲያ በምን ይወቁኝ? ወንድም አለም እኔ መሆኔን በምን ይታወቅ? ምን ይሻለኛል? እንደው ይሄ በርጩማ ፊት እና ጥቅስ ምናምን እናድርገው። በጥቅስ የተደገፈ ይሄ አረታው መታወቂያ ላይ ለምንድን ነው ታዲያ ፎቶ የሚቀመጠው? በቃ የዚህ ኒውዝ ከነገርከኝ ያኛው በቃ ቀላል ነው። በቃ እያንዳንዱ ማስረጃዎች ላይ እኮ ፎቶ የሚለጠፈው ለምን ይመስላል? ምን ይሻለናል ግን? አይ እስኪ እንስማ። ለማንኛውም እስቲ ውበትን ለዓለም ለማሳየት በቁንጅና ሴቶችን መብለጥ ትፈልጋለህ? ፋሽን ሾ መወዳደር ትፈልጋለህ? እንዴት ነው ሚስ ዩኒቨርስ መሆን ትፈልጋለህ? አንተ ሴታ ሴት አጥፋ ፕሮፋይል ፒክቸርን ቀይር፣ ወይ የሆነ ጥቅስ አድርገው ወይ ምናምን። ወንድ እንደዛ አይነት ነገር አይጠቀም። አይ አንተ እርግጠኛ ነኝ በጦርነቱ ነው ተሰደ የመጣ እንዴ? እረፍ አንተ፣ ማረፍ ነው ያለብህ። ባይዞ እንደው ቲክቶክ ላይ ብዙ ማህበር ተመስርቷል። ቡጣማ ግን አልተመሰረተም። ኦኬ ሰምተናል፣ ወደናል። ቡጣማ በመስረቱ ደስ ብሎናል። ግን እሰይ እንኳን ወደዳችሁት። እኛም እሱን ነው የፈለግነው። እንኳን ወደዳችሁት፣ ደስ ብሎናል። ስለሰማችሁት፣ ስለመመስረቱ ደስ ስላላችሁ እኛም ደስ ብሎናል። እሺ ማለት ይሄ ከባህልም ከወግነትም ከእምነትም ያፈነገጠ እንዴት ነው የቡጣማ ፕሬዝዳንት ወንድ መሆን ያለበት? ማለት አልገባም። እንዴት ይሆናል ታዲያ? ቡና ቀረብረብ ብሎ ደመቅመቅ ብሎ
ፈንድሻ የቡና ቁርሶች በየአይነት ቀርቦ እሺ በተለይ አበሻ ቀሚስ ያው ለኦኬሽናል ግን ዴይሊ ሺቲ መለበስ አለበት። አረ ሺቲ ካልተለበሰ ማለት እንዴት ይጠጣል? ሳክስ ሳክስ እና ኬብሮን ባይ ዘ ወይ በጣም እንወድሃለን። ፕሬዚዳንት በጣም አሪፍ ነው ግን ፕሬዚዳንት ነው ሞኒ ይችላል። ፕሬዚዳንት ሴት ነው የሚሆነው። ይሄ ምንም አያገናኘውም ባይ ዘ ወይ ከእኩልነት ጋር ምናምን። እሺ ግን እንደ ህጉ ነው በቃ ምንም ማድረግ አይቻልም። እና ምረጡን ለማለት ነው በዚህ አጋጣሚ። ይኸውላችሁ ምን መሰላችሁ፣ አሁን ቡና ለማን ነው የሚፈላው? ዋናው ቁም ነገሩ እሱ ገብቶሻል? ቁጭ ብሎ የሚፈላለት ተጎዝጉዞለት፣ ጭስ ተጭሶለት፣ ፈንዲሻ ተፈንድሾለት፣ ዳቦ ቁረስ ተብሎ ለማን ነው? ማን ነው ንጉሱ ነው? ማን ነው የሚነግሰው ነው? በዛ ሰዓት ባል ነው፣ ወንድ ነው። ስለዚህ ወንድ ነው ፕሬዚዳንት መሆን ያለበት እና ብዙም አያስኬድም እንደማለት ነው ሀሳባቸው። በጣም ያሳዝናል። በጣም ግን እናንተ ጸሐፊ ምናምን ልትሆኑ ትችላላችሁ። ድንገት እሱንም የቡጠማ ተሰብስቦ ኮሚቴው ከወሰነ በኋላ ያስፈልጉናል ከተባለ እንደዚህ ለስራው ለምኑ ልታስፈልጉ ስለምትችሉ ጸሐፊ ምናምን ልትሆኑ ትችላላችሁ። በጭር እንትን እንዳታስቡት እና ቅድም እንዳልኳችሁ የሚፈላው ለወንዱ ስለሆነ ብዙ እንትን አትበሉ እና ብዙ ማስፈላጊ አይደለም ለማለት ነው። ከላይ ያለውን ቪዲዮ አይተነው እንመለስ። እሺ ያለውን ብናየው አይሻልም? ስማ ብራዘሪ፣ ከላይ ይሻላል። ከታችማ ምንም የለም፣ እዚህ ምንም የለም። ግን አይቀር ኮፒ ሊንኳን አርጓት፣ ኮፒ ሊንኳን ይላል ወደዚህ አትላክም። በቃ እሱ እንዳለው ነው። ፕላሷን ላይኳን ኮፒ ሊንኳን አርጉልኝ። ካስማጫኔ ይመቻችሁ። ይመቸባቴ። በጣም እንዴ ከላይ ከታች ያላችሁ እኮ አጎሳቆላችሁን እኮ። ምንድነው የምትሉን እናንተ ሰዎች? ከላይ እሚለው ይላል ይመጣ ነው የሆነ ሰውዬ ደግሞ አሁንም አብሶበታል። አሁን በዚህ ሰሞን አብሶበታል። በቃ ሁሉም ጠበኛው ነው። በቃ ከላይ አይተን እንምጣ ይላል፣ ከላይ ሰምተን እንምጣ ይላል። አረ ተረጋጉ ወገን፣ እየተረጋጋችሁ እንዴ ተረጋጉ እንጂ ከላይ ከታች እንደ ካስማጨ ከስር ያለውን ብናየው አይሻልም? እንደው ድንቅ አስፈላጊ ከሆነ ከታችም ብናይ ጥሩ ነው አንዳንዴና ግራ አታጋቡን እንጂ ምንድን ነው እና ኮመንት ሁሉም ጊዜ ሴት ምናምን እኔ ሴት አይደለም እኔ ወንድ ነው እኔ ጎጃም ወንድ ዋ እንደዛ ምን ችግር ወንድ እኔ ጎጃም ወንድ ምን ችግር ኤታባቱ ማን ነው እንደዚህ ብሎ የጠራ ሲጀምር ጎጃም ወንድ አንተ ኤታባቱ ማንንም እንዳታዳምጥ ነገራችሁ ነገር ቢኖር ማለት ነው ወንድ ልጅ ማለት ውሻ ነው። አጀት እንደ ውሻ ነው ትሪት እየሰጣችሁ ማስተማር ያለባችሁ። ወጣልሽ እኔ መሰልሽ ሴትዮ ደግሞ እንግዳ ፊት የማይቀርብ ገቢ ነው ይዘህ ወንድ በጣም መስመር ዘለልን ቸከሶች እመቤቴን በጣም መስመር ተዘላለ። አዎ እናንተ ስታደርጉት ኖርማል፣ ወንድ ልጅ ሲያደርገው ደግሞ እህት ያለም እናት ያለ መቅረት አለበት። ወንድ ቤልሽም እና ባንቺ የተነሳ አጠቃላይ ሁሉንም ሴት መናገር አልፈልግም። አለበለዚያ እናንተ የምትደጋገፉ ከሆነ እኛም እንደጋገፋለን። በደንብ አይቀጥልም ማለት አሁን እኔ ቀለል አድርጌ ይቺን ነገር እንደ ኢንትሮ ልናገራት ብዬ ነውና በጣም ልንሰጣጣ እንችላለን። እመቤቴን በጣም መሰጣጣት ለነገ አልልም ሳሰጣችሁ። አይ ማስኬን አድርጌ ነው ማሰጣችሁ። እመቤቴን በጣም እየበሸኩ ነው። ተቀበል በላት 50-50 በቃ አለቀ። ረቪ አጸፈው ከበድ ያለ ነው የሚሆነው። አዎ ተናጋሪ አታስቢ። ቁብድ
አጽፎ ይከብዳል በጣም ሮስት በጣም ማስክ ለብሶ እንዳይመጣልሽ ፍሪ እህት አለም ፓይለቶች ይላል። ክቡራን ሳፋሪዎቻችን እንኳን ወደ እግዚአብሔር ይጠብቃችሁ በራ በሰላም መጣችሁ። ይሄ እንግዲህ በራ መስመራችን ኢቲ 47 ብሎክ 46 ላይ እንገኛለን ማለት ነው። እኔ ዋና አብራሪያችሁ ተብዘቅዘቅ መብረኩ ባላለው በላቸው ኢናሶ በራ መስመር 123 ታታ የተሰኛቸው ፕሬዝዳንት ኮምቦልቻ መነሻውን አድርገው ወደ ኢራን ይላል። እንደሚታወቀው ደብረ ሲና ላይ እንደደረስን ቆሎና ውሃ መያዛችሁን አትርሱ። ይሄ ከፍታው 25000 ከስክስ የሚባለው በረራውን ነው የምናደርገው። ያው ኢራን አካባቢ እንደደረስን የሚወነጭፉ ፕሌኖች አሉ። በሚያስገራርሙ ትዕይንት ማየት ትችላላችሁ። ለአደጋ ጊዜ መውጫ ውዳሴ ማርያምና ቁርአናችሁን ቀርታችሁ ጀነትና ገነት ለመግባት ፈጣሪያችሁን ተማጸኑ። ምን ተርፍ በመንገድ ዜሮ ነው። ከኋላ ደግሞ እንግዲህ ለአደጋ መውጫ አንዳንድ ወሳኝ ነገሮችን ሰጣችኋለች። የአየር ሁኔታው እንግዲህ ከባድ ስለሚሆን ሳራ በራ ላይ ጀላቲ ለመግዛት እንወርዳለን። በተቻላችሁ አቅም ዶሮ እንቁላል መግዛት አይቻልም። የሚሸት እቃዎችን ይዞ መግባት አይቻልም። ትራፊክ መብራት ላይ ደግሞ መስተዋት ዝቅ እንዳታረጉ። አንዳንድ ቀፋይ ማህበረሰቦች ስለመጡ ባካቸው የተከለከለ ስለሆነ እንዳታስቀጥሉ። አታው ስፖኪውን ትንሽ ጠጋ አድርግልኝ ከኋላ መጣ ፕሌን እንዳይደርብ በለው ፕሌን በረራ እንላለን። ወንድሞችና እህቶች እንግዲህ መሀል ላይ ሲርባችሁ እርስ በርስ ተበላሉ። ምግብ አልያዝም ራሳችሁ ተበላሉ። ኧረ ታኩር ኖር ነው አይባልም እኮ ራሳችን ተበላሉ። ሳራ በራ ላይ በረዶ መገዛቱ እንዳይረሳ። ሸንኮራ ምናምን የለም። ያው ብዙ ጊዜ ለመንገድ ሸንኮራ ነው ብዬ ነው። ያው ግን ያው ለማላመጥ ብዙም አመች አይደለም። እንትን ይሄ አውትፑት ስላለው ብዙ ለፕሌኑ ጽዳት ብዙም ተመረጠ። ያው ጆላቲ ጥሩ ነው። ተነስ ማንኛ ቤት በር ጋር ትሮጡ አንተ ነህ ጓደኞች ናቸው። አትናገርም። አታወጣም። አላወጣም። ግንባርን እደፋላለሁ። ድፋኝ። አታወጣም። አላወጣም። እኔ ጓደኞቼን መቼም አሳልፌ አልሰጥም። እኔ ምኑ ደረቅ ነው። አንተ ምንም አያወራም። እንዲሁ ድጋሚ በኢነርጂ አስጨንቃለሁ። ቆይ ጠብቀኝ። እኔ ቡና ካልጠጣሁ እኮ አይሆንልኝ። አንዴ ፉታስ ብለኝ ታወጣለህ። እናቴ ትሙታው ታወጣለህ። በቤት ወስዳለሁ ያሳያለሁ። አንድ ድጋም እዚህ ጋር ነው። አንድ ካሊ ደቂቃ በኋላ እዚህ ጋር አንድ አይመታሽ። ለምን ይመታል? አካው ሊወረውር ነው የሚመጣው እዚህ። ኦኬ እኛ በረጋ ማለት ነው። በጣም አሪፍ። እሺ አንደኛውስ አንድ ይቀራል። አንዱ እኔ ነኝ። አንተ አምናል። አንድ ይቀራል ማለት ነው። አንድ ይመጣል። አብረን እንይዟለን። እንጠብቀው። ኖ እኔ ይመስለኛል ምንድነው የጣማ ማህበር ፕሬዝዳንትነት በለሆሳስ የፕሬዝዳንትነት ምርጫ ማቅረብ በሚለው ቢያዝልኝ ጥሩ ይመስለኛል። እኔ እቺ በጣም ቆንጆ ቅስቀሳ ናት። እቺ በጣም ጥሩ የሆነች በጣም ቆንጆ ቅስቀሳ ናት። የሀገራችን ፖለቲከኞችም ከዚህች ቅስቀሳ ብትማሩ የሚል ሰሚ ቲክቶክ እንጀምራለን፣ እንፈምሳለን። ሬዲ መሆንሽን በበለሽ ግለጪ። አልጮችም እንዴ እኔ ዘንድሮ እንስሶች እኔ በጣም እንስሶች ናቸው ሰዎች ናቸው? በሰዎች ነው በእንስሶች ነው መገረም ያለብን? አይ ቲንክ ይመስለኛል በእንስሶችማ በቃ የተሰጣቸው ኖርማል ያላቸው ነገር ይመስለኛል። ይሄ ነገር የሰጠናቸውን ነገር መቀበል ያላቸው ነገር ነው። ሊያስገርሙን የሚገባ እነዚህ ነገሮች የሚያለምዷቸው ሰዎች ናቸው። በተለይ አሁን ላይ ያሉት ውሾቻችን ሌላ ታሪክ በቃ በጣም እኔ በጣም የሚገርም በቃ ስልጠና እየተሰጣቸው በጣም የሚገርም ጥበቃዎችን የሚያደርጉ ውሾችን ቲክቶክ ፔጅ ላይ እየመጡልኝ አያቸዋለሁ እና በጣም የሚገርሙ ናቸውና እንስሶቻችን ናቸው ብልጦች ሰዎቻችን ናቸው የሚለው አንዳንድ ጊዜ ጥያቄ ይሆንብኛል። ዋው በጣም የሚገርም። እኔ የምለው ገንዘብ ደስታን አይገዛ ምናምን የምትሉ ሰዎች ግን ጤነኛ ናችሁ? ገንዘብ ደስታን አይገዛም? ጤነኛ ናቸው። በደንብ ነው ጤነኛ የሆኑት። እኔ አይመስለኝም። እንዴት ነው ደስተኛ የማያደርገው? እንዴት? እኔ አሁን ለምሳሌ ጥፍሬን ተሰርቼ መጣሁ፣ በጣም ደስተኛ። ፀጉሬን ደግሞ ነገር ሰራለሁ፣ ደግሞ ደስተኛ ሆናለሁ። እንዴት ነው ደስተኛ የማትሆኑት? ማን ነው ሌክዠሪ ላይፍ መኖር የማይፈልገው? ማን ነው ሌክዠሪ መኪና መንዳት የማይፈልገው? ተው እንጂ ተው። አይ ኤኒዌይስ ግን አትዋሹ፣ እውነት አትዋሹ። ገንዘብ ደስታን የማይገዛው መቼ መሰላችሁ? የመጀመሪያው ነገር ያመጣችሁበት መንገድ ትክክል ካልሆነ፣
የዛኔ ደስታ ሰላም አታገኙ። ገባችሁ? ሁለተኛ ነገር ደግሞ ስግብግብ ስንሆን ያለንን ነገር ሳናመሰግን ድጋሚ ደግሞ ሌላ ነገር ስንፈላልግ ምናምን የዛን ሰዓት ደስተኛ ነው። ሶስተኛ ነገር ደግሞ አመስጋኝ ካልሆነ ገባችሁ? እንደዛ ነው እንጂ እንዴ መከራዬን አይቼ ያገኘሁት ገንዘብ እንዴት ነው ደስተኛ የማያደርገኝ? ስቆጥረው ራሱ ደስተኛ ያደርገኛል። ትቀላላችሁ እግዚአብሔርን እና አትሸውዱ። ከሪያሊቲው አንውጣ፣ ምንም ሪያሊቲውን አንውጣ። ትርጉሞችን እየሳትናቸው ያለንበት ሁኔታ ያለን ይመስለኛል። እንግዲህ ምንድነው በገንዘብ አማካኝነት የሚመጡ ደስታዎች አሉ። አዎ ልክ ነው አሉ። ገንዘብ አልጋን ሊገዛ ይችላል፣ እንቅልፍን ግን መግዛት አይችልም። የትኛው ሀብታም ነው እንቅልፍን ገዝቶ ሲተኛ ያያል? ገንዘብ ራሱ ሊትራሊ ገንዘብ ራሱ ደስታን አያመጣም። ግን ደስታን ሊያመጡ የሚችሉ ነገሮችን ልንጠቀምበት ይገባል። አጠቃቀማችን ነው እንደዛ እያስባለን ያለው እንጂ ገንዘብ ደስታን አይገዛም ማለት ያ አይደለም። ሊትራሊ እሱ ሳይሆን ግን የምንጠቀምበት መንገድ ያለን አስተሳሰብ ማለት አብዛኞቻችን ገንዘብ ደስታ ያመጣል ብለን የምናስብ ሰዎች አብዛኞቻችን እኛ ለገንዘብ የተፈጠርን አስመስለን የምናስብ ሰዎች አሉ። እሱ ነው ትልቁ ስህተት። እኛ ለገንዘብ ሳይሆን የተፈጠረው ገንዘብ ነው ለኛ የተፈጠረ። ገንዘብን እኛ ልንጠቀምበት እንጂ ገንዘብ እኛ ሊጠቀምብን አይደለም የተፈጠረው። ማለት አንዳንድ ሰው አይታችሁ ከሆነ ገንዘብን ለማግኘት ብለው የደስታ ምንጭ ገንዘብ ነው ብሎ በማሰብ በገንዘብ ተገዝተው የማይረቡ ስራዎችን ይሰራሉ። ይህ ማለት ገንዘብ ለነሱ ተፈጥሮ ሳለ እነሱ ለገንዘብ እንደተፈጠሩ ልትሆኑ፣ ገንዘብ ሊጠቀሙበት ተሰጥቷቸው ሳለ ገንዘብ እነሱን ተጠቀመባቸው። እንደዚህ አይነት ሜንታሊቲ እና አስተሳሰብ ያለው ሰው ገንዘብ የደስታ ምንጭ ነው ብሎ ያስባል። የደስታ ምንጭ ግን በገንዘብ የሚመጡ ሌላ ስራዎች ናቸው እንጂ ገንዘብ ራሱ የደስታ ምንጭ አይደለም። ያ ማለት ምንድነው? ገንዘብ ሳይኖርም ደስታ አለ፣ የበለጠ ግን ደስታን ያደምቃል። ገንዘብ ለኛ ነው የተፈጠረው፣ እኛ ለገንዘብ አልተፈጠርንም እና ገንዘብ እንዳይጠቀምብን ቀድመን እንጠቀምበት። እንደዛ ካደረግን ገንዘብ የደስታ ምንጫችን ይሆናል ማለት ነውና በዛ አይነት አንግል ብናየው ጥሩ ነው ብዬ አስባለሁ። አማን አይደለም ወይ መንገድ ትራንስፖርት ታሪፉን ጨመረው በዚህ ሳምንት ሂጂ ይለኛል ሂጂ ብረሪ የምን ታክሲ ነው በትበራለን በእግርሽ አምልጪ አትከልክሉኝ ልሂድ ልነሳ እግሬም ተውት ይክሳ ማይበሳ ባሱ ከሳይት 5 ነው የምትይው ሴትዮ ኢንቦክስ አርጊልኝ ተባብረን አንድ ባስ እንገዛለን በባስ የምን ረዳታለሁ ቅድሜ እንደሆነ ገፍቷል ምን ችግር አለው በባስ ኢንቦክስ አርጊልኝ እኔ ኑሮ አልቻልኩት ደግሞ አይነግሩንም እንዴ አሁን ጠዋት እኮ ነው ክፈይ ጨምሪ ለምን ታሪፍ ጨምሯል ይደረጋል ተዘጋጁ ይባል መርዶ እንደዚህ አይነገር። ልክ ነው። አሁን ሰሞኑን ዓለም የመጣ ችግር ይመስለኛል እንደ ሀገር ብቻ ሳይሆን ጠቅላይ ሚኒስትራችን መግለጫ ሲሰጡ የነበረው ነዳጆችን ቆጥባችሁ ተጠቀሙ የሚል ሀሳብ ተሰጥቷልና ማለት እንግዲህ እግዚአብሔር ይሁነን ነው፣ ሌላ ምንም አይባልም። የኹዋን እኔ ብቻ ነኝ ወላ ሁላችንም ወደውን ሰው ወደሃለው ማለት አልችልም። የሳይ ብሮ አንተ ብቻ አይደለም ባይዘው በጣም ብዙዎቻችን እንደዚህ ማንችለው እኔ በጣም በቃ ሴት ካልሆነች እንወዳችኋለን ማለት እኮ በጣም ፈራን እኮ። ዳኒ እኔ የምወደህ ከሆነ እንዴት ነው የምታውቀው? አሰቃይሃለሁ፣ ችግር ውስጥ አስገባሃለሁ፣ አመታሃለሁ። አጭር ከሆንክ አጭር መሆንህን አስታውሳለሁ። ብር ከሌለህ ችግር እንደሆንክ እነግርሃለሁ። ላኪን ወድሃለሁ ማለት አልችልም። ሀበ ችግር ወላ ሊአንኑ እኔ ማውቀው ኖርማል ፍቅር ከዛ ወድሃለሁ ማለት ነው። ላኪን ወድሃለሁ እኔ ጋር ስድብ ነው። ከዛ ወድሃለሁ ካለኝ ሀበ አይከብረኝም፣ አይወደኝም። ላኪን ካሰቃየኝ ከሰደበኝ ይወደኛል። ከፍ ከዳ እንግዲህ ይሄ ምንድነው የሶሳይቲያችን ተዋጽኦ ይመስለኛል። ማለት ቤተሰብ ላይ የነበረን የንግግር ክህሎት ስናደርገው የነበረው እያንዳንዶች እንቅስቃሴዎቻችን አሁን ላለንበት ኮንዲሽን ትልቅ ቫልዩ አለው ብዬ አምናለሁ እና እዛ ላይ የነበሩት እያንዳንዶች እንቅስቃሴ ይመስለኛል ለዛሬ ለዚህ ውጤታችን የጋበዙ ማለት ነው። ምን ማለት መሰላችሁ? ቁጭ ብለን እንኳን ከነሱ ጋር እንድናወራ እድል አይሰጡንም ነበር። የማውራት ክህሎታችንን እንድናዳብር እድል አይሰጠንም ነበር። ወረኛ ተብለን ነበር ደስ ከዚህ ተብለን ነበሩ ወደ መኝታ ቤታችን የምንሄድና ያ ችግር ይመስለኛል አሁን ላይ የንግግር ክህሎት እንዳይኖረን
ልቅስ አታውራ አትናገር ብሎ ልጅን አሸማቆ ወደ ቤት ከማስገባት ይልቅ እንዴት ማውራት እንዳለበትና እንዴት መናገር እንዳለበት፣ የት ቦታ መናገር እንዳለበት፣ መቼ ማውራት እንዳለበት፣ ማንን ማውራት እንዳለበት እንዲያውቅ በተግባር ማስተማር የበለጠ ውጤታማ ያደርጋል ብዬ አስባለሁ። እዛ ላይ የተሰራብን ችግር ይመስለናል እንደዚህ አይነት ነገሮችን እንዳናደርግ እየከለከለን ያለ ብዬ አስባለሁ። ቅር የሚላችሁ ሰዎች ልትኖሩ ትችላላችሁ፣ ግን ይቅርታ ብዬ እውነቱን ነው የማወራው። ያው እንግዲህ ቅር ካለን ብትወው ጥሩ ነው። ያው ደግሞ እንግዲህ ማውራት ካልቀረ ደግሞ እንሰማለን። ሌላ ሶሉሽን አልሰጠንም። ቅር ሌላቸው ይችላል። ቅር እያላችሁም ስሙትን የተባል እንሰማለን። አይነ ስውር ይዞ የሆነ ነገር ማሳየት ወይ መንገድ ማሻገር ጽድቅ ምናምን ብላችሁ የምታስቡ ሰዎች ተው። በቃ ጽድቅ ምናምን የሚባል ነገር የለም። ሁላችንም ኃጢአተኛ ነን ምድር ላይ ስንመጣ። በብዛት ግን አንተ ገባ ሰው የሚያስበው ምንድን ነው? አይነ ስውር የሆነ ፎቅ ላይ ሲወጣ ሲወርድ ስላሻገርከው ወይ ስለያዝከው በቃ የእድሜ ልክ ኃጢአቱ የሚሰራይለት የሚሻርለት ይመስለውና በቃ አይነ ስውር ሲያገኝ በቃ ገነት ገባ። ኧረ ቆይ ያዙት አንድ ያሻግሩት አይባልም። የምር እውነቱን ለመናገር እናሻግረው ምናምን ብለው ሲያሻግሩ እነዚህ ሰዎች መልካም ልብ ስላላቸው በጎ አስተሳሰብ ስላላቸው ሊሆን ይችላል ያንን ስራ እየሰሩት ያሉት እና እንጸድቃለን ብሎ ላይሆን ይችላል። እኔም ጀነራሊ እንደዛ ነው የሚመስለኝ። ማለት እኔ በሰራሁት ስራ ጸድቃለሁ ብዬ አላስብም በእግዚአብሔር ቸርነት ካልሆነ በስተቀር ማለት ነው። ስለዚህ አንድ ማየት የተሳነውን ወንድሜን ከሆነ ቦታ ወደ ሆነ ቦታ ስላሻገርኩት እግዚአብሔር እኔን ገነት ያስገባኛል ብዬ እንደዚህ አስተሳሰብ የለኝም። እውነቱን ለመናገር ግን ያንን ማየት የተሳነው ወንድሜን ከሆነ ቦታ ወደ ሆነ ቦታ ሳሻግረው እኔ የማገኘው ደስታ ነው። ያን ደስታን ፈልጌ ነው ማድረገው እንጂ ለማካካስ የሰው ደግሞ በጉቦ ምናምን እያደረግህ ትሰርቃለህ ከዛ በኋላ ቤተክርስቲያን እንደተመጸውታለህ አይነት አካሄድ ያን ያህል ብዙ አስኪያጅ አይደለም። ውድ የሳቅ በሳቅ ዩቲዩብ ቻናል ተከታታዮች የዛሬው ቪዲዮአችን ይሄንን ይመስል ነበረ። በዛሬው ቪዲዮአችን ዘና እንዳላችሁ ፈታ እንዳላችሁ ባለሙሉ ተስፋ ነን። ዘና ያለ ፈታ ያለ ኮመንት ላይ ገብቶ ሳቅ በሳቅ ብሎ ኮመንት ማድረጉ እንዳይረሳ። ይሄን ቪዲዮ ደግሞ ሲጨርሱ ላይክ ማድረጋችሁ እንዳይረሳ። ሳቅ በሳቅ ምን ይላል? ሳቅ ለጤናው፣ ጨዋታ ለደስታው የዚህ ዩቲዩብ ቻናል ቤተሰብ መሆን እንዳይረሳ። ሰላም ሁኑ።